ዘመናችን ማን ብዬ ዘመናዊ ማርዬ የኔ ብቸኝነት ይሳሉ ላከሽ ሰማ ዩቲዩብን አሁን የገባሁት ዞር በል እስኪ ሰላም ልበላት። እንዴት ነሽ? ንግስቷ? ደህና ነሽ? ለምንድን ነው አንቺ ማላገኝ 30 ሺህ አስገብተውኝ? ትንሽ እኮ ነው የቀራቸው። ይኸውልህ ነገርኩህ እኮ ዱባይ እኔ ትኬት ልቻል የሁለታችንም ልቻል እኔ አንተ እዛ ቻለን አልኩህ እኮ። ስሙኝማ ጋይስ ዩቲዩቤ ስንት እንደገባዩ ስሙኝ ጋይስ ዩቲዩቤ ኔት 21236 ገብቻለሁ። የቀረኝ ኦልሞስት 8800 አካባቢ ነው። ለምን ዩቲዩቤን ጋይስ 30 ሺህ አስገብታችሁኝ አላገኛትም? እችልች ነገ እኔ ይኸውልህ 50 ሺህ አስገባ አፈር ብላና እኔን እያየኸኝ አትወራም እንዴ? ዝም በል ተው፣ ችግር የለም። ከዚህ በኋላ ዝም ብዬ መንገድ ላይ ሲል ማስቀጣ። አሁን እያወራሁ ክራሱ 2 ሰው ገብቶ ሰብስክራይብ አድርገን ችግር አንቺ ቆንጆ የኔ ነገርኩሽ እኮ አሁን ዱባይ ውሰጅን። አረ እኔ የኔንም የቅመሜንም ትኬት እኔ ልቻል፣ አንተ እዛ አፍታታን ወያላ በቀላሉ ገብቶሻል ሀቢቢ። ሁለታችን ይዤ አዲስ አበባ ላይ አልችላችሁ ይዣት ልሂድ እኔ ዱባይ እኮ እኔ አሁን ሮብ ልሄድ እኮ ነው። እና ምን ችግር አለው? ለሩብ እቆርጣለሁ እኔ በዛም በባለ እሱ እኮ ቻለ የሚለው ምንድን ነው የምችለው? ቆይ ንገረኝ። እዛ ያለውን ነገር እንዴት ነው እዛ ያለውን ነገር የምችለው? እኔ እኮ እጃ አንድ ወር ነው የምቆየው። በአንድ ወር ውስጥ ዝም ብዬ 300 ሺህ ብር ጨርሳለሁ። እኔ አንድ ሳምንት በቂ ነው። ማርያምን ምን በአንድ ወር ውስጥ 300 ሺህ ብር የምጨርሰው? ትንሽ ነው እኮ የምን አንድ ወር ምናምን ነው የምትለው? እኔ ሳምንት ሄጄ ስንት እኔ አልናገርም እኮ። እሺ እንሂድ። እሺ ከዛ በላይ ታጠፋለህ ማርያምን። እሺ የምር ነገ ትደውላለህ? ሲሪየስ ሆነ እናወራበት። እሺ አንድ ወር ትቆያለህ? በቃ ከቅመም ልደት በኋላ እመጣለሁ። እኔ ቆርጬ እመጣለሁ ከቅመም ልደት በኋላ። አንተ ኤርፖርት ላይ መኪና ይዘህ ጠብቀህ ተቀበለኝ። እግዚአብሔር በሰላም አይደለም። ከሷ ልደት በኋላ እመጣለሁ። እሺ ዩቲዩብ 30 ሺህ አስገቡልኝ። አርጉት ሰብስክራይብ ምን ችግር አለው? ገብተው ሰብስክራይብ ያደርጉልኝ ምን ችግር አለ? ምን አለም ታዲያ? አንተ የኛ ፋሚሊ ላይ እንዲህ ምን ችግር አለው? አትመናጭ በጸባይ እንዳትጮህባቸው። እኔ ነኝ የምገልጸው። እኔ በጸባይ የጠየኩት እንደኔ ሃይሚ እኔ ጸባይ ጭራሽ መቼ መሰገናችሁ? ለቀጠሮ ጌማችሁ መቼ መሰገናችሁ? እመቤቴ ምስክሬ ናት። ሪካርድ ካላችሁ ፖስት አድርጉት። እኔ ብላኪ ሰላም ሰግናለሁ እኮ ዝም በል እባክህ ወያላ። እኔ ላስገባ ስል ገስት ከሰው ጋር እየጮክ ነበር። ምን ይላል ወረኛ? ገስት ነበርክ አንተ ሪካርድ ለብላኪ ብዬ ተናግሬ እኔ በጣም ነው የምወዳቸው። አሁን በቃ ለማንኛውም ገና ከመግባቴ እኔ ለኩላችሁ
እወዳችኋለሁ። ራሳችሁ ጠብቁ። እሺ የመጨረሻ መልዕክት ስላስተላልፍላል። እኔ ብሩክ በጣም ነው የምወደው፣ በጣም ባለውለታዬ ነኝ። ነገ ጧት ሰይፉ ላይ ስቀርብ ስምህን አነሳዋለሁ። እሺ ወንድሜ ስምህን አነሳዋለሁ። ያንቺንም እህቴ እንደውም አላነሳውም፣ የሀይሚዬን ብቻ ነው እንደውም አነሳው። ጭራሽ ባለፈው ለአስማት ፕሮግራም ላይ ችግር የለም ተው ምን አልኩ? ለደቂቃ ቁጭ አላወራኝም። እንደ ወንድሙ ለደቂቃ ቁጭ አላወራኝም። አንተ አፈር የበላ ተነስቼ ምግብ ላብድ አለ እስከ ማለት አልደረስኩም። እኔ ምግብ ላብድ አለ ብላ ሲበላ ራሱ አላጎረስከኝም። ደግሞ አላጎረስከኝም ራሱ እኔ ስበላ ደርሳል ወያላ አንተ ሃይሚ ነህ እንደሚያጎርስክ ማን እንጂበት ነገር እሺ አሁን ስሚኝ፣ እሺ አንድ ነገር ብቻ ልጠይቅሽ፣ ከዛ እወጣለሁ። በቃ አለቀ። 30 ሺህ ከገባሁ ታገኘኛለሽ አታገኘኝም? ምን አገባ አንተ? እኔ እኮ ነው የምታስፈቅደው። ምን አገባ እማሷ ትቀድ ፍርዬ፣ ያው ፍሬ ጨርሻለሁ። ምንድነው አንተ የምታስፈቅድ? እሷ ጋር መወሰናችን ወደ አረዘል እሺ በቃ እሺ ይቅርታ። እሺ ሃይሚዬ ታገኛለሽ አታገኝም? አይ እሱን አስፈቅደው። ምን ብቻሽን የምታገኝ መሰለሽ? በኩርኩም ነው ማለት። እሺ ተማከሩ። እሺ አንድ ተማከሩ። አንተ ስለ አንተ እኔ ከሃይሚ ጋር የምማከረው አንተ ምንድነው? ምን መረጃ ስማኝ፣ ስለ አንተ ከሃይሚ ጋር ነው የምማከረው። እኔ ከአንተ ጋር ስለ አንተ የምማከረው ከሃይሚ ጋር የሰርጋችን ቀን ነህ፣ ልጅ መቼ እንውለድ ነህ፣ ምንድን ነህ አንተ? ጠቋራ አይደለም። አሁን አንድ ጠይቀ እኔ 30 ሺህ ከገቡ ታገኙኛላችሁ አታገኙኝም? ኧረ እኔ ሁሌ እንዳገኘሃለሁ። እኔ ልመልስለት፣ እሱ ማለት እኔ ማለት ነኝ። ገባ? እኔ ውስጥ ማየት ነበረብህ። አላያህትም እስካሁን እኔ ውስጥ እኮ። እሺ ታገኙኛላችሁ አላገኛችሁ? ለምንድን ነው ወደዚህ ነው የምትሄዱ? ሞዘዝ ዙሪያ ጥብጥ ማየት ችግር አለበት። ታገኛላችሁ አታገኙም? እኔ ያለው እኮ እሱ ውስጥ ወይኔ አይደለም እኮ አለሽ እኔ የለሽም አላልኩም። ታገኝኛለሽ አታገኝም? 30 ሺህ ከገባው እሱ አገኘ ማለት እኔ እንዳገኘውክ ነው። ያ ማለት እኔ ነው። በቃ ችግር የለም። ውጣልኝ። እኔ ከቤተሰብ ጋር ላወራበት። ውጣልኝ እኮ። ታገኛለች አታገኝም? 30 ሺህ ከገባው ለምንድን ነው የምታገኘው? አታገኝም በለኝ። እወጣለሁ። አታገኝም? ውጣ። ወንድ ልጅ አላገኝም። ይቅርታ መቤቴ ወያላ የዱባይን አስብበት። አረ ውዶቼ ላኩልኝ። አሁን እናስገባ ከእናንተ ጋር እንዴ። ታገኘኛለች አታገኘኝም? ማስፈራሪያም አለ። ላከልኝ። በቃ የፈጠነ ልጅ። ቆይሽ በኋላሽ የጨዋ ኤርሚ ብራደው ብርዘን ነው። እንዴት ነሽ? በያው አለሽ? ሄላ ደህና ነሽ? ጆ እንዴት ነህ? ኤርሚ እንዴት ናችሁ? ሄላ